መሰረት ከፍተኛ ሰው አይደለችም ይሄንን ያለው አቶ ንፋሱ ማለትም ተድላ ዓለም ሰገድ ነው የሚለውን እንስማ። ማወቅ ምንድነው የሚያደርጋችሁ? ደፋር ነው የሚያደርጋችሁ። ኃላፊነት አትወስዱም። እንደፈለጋችሁ ማፋችሁን የምትከፍቱት ምንም አይነት አሁን መሰረት አይደለም ሰው ከሷ ተምሮ ሰው ሊሻሻል ልታግስ ከስቶ በሷ ትምህርት የሷ ትምህርት ራሷን አይቀይራትም። በሁለት ዓመት ሙሉ ዚና ቆይቶ ከዚህ ሰው ጋር መጋባት ይችላል? የሰው ጥያቄ አልመልስም ብሏል። ግን የማውቀው ሰው ነው ከጥፋት ልመልስ ወይ ባለ መንገድ የትኛውንም ጀናዛ ፊት ማየት ያስፈራል ወይስ የማያስፈራም አለ? የሚያስፈራው ነው የማያስፈራውም ትለየው ያው ጥብት ከጀመርክ በኋላ ካየኸው በኋላ ግን መጀመሪያ ላይ ጀናዛ መጣ ተብሎ ያው ወደ ጀናዛው ማጠቢያ ክፍል ስትገባ አንዳንድ ጀናዛ አጥብና ሙስሊም መሆኔ ይብን መሞት አሁን በሞትኩም ብለህ የምትመኝባቸው አይነት ሐቲማዎች ደስ የሚሉ ነገሮች ናቸው። فمن شرح الله صدره للإسلام فهو على نور من ربه በሁለት ዓመት ሙሉ ዚና ቆይቶ ከዚህ ሰው ጋር መጋባት ይችላል? የሰው ጥያቄ አልመልስም ብሏል። ግን የማውቀው ሰው ነው ከጥፋት ልመልስ ወይ ባለ መንገድ ይሄ ብዙ ሰዎች የሚመለከት ጥያቄ ነው። አላህ ሱብሓነሁ ወተዓላ የከለከለው ነገር ሁሉም ጉዳት ያለው በመሆኑ አላህ ሐላል ያደረገልን ሁሉ ነገር ጠቃሚ ስለሆነም ነው። ስለዚህ መጠንቀቅ ያስፈልጋል። ለምሳሌ እነዚህ ሰዎች አንቺ የምትያቸው ሰዎች አላህ ሱብሓነሁ ወተዓላ በሰጣቸው ኒዕማ እሱኑ ያመጻሉ። አላህን ራሱኑ ያመጹት ነው ማለት ነው። በዛው እንደዛው ቢያስቀራቸው ቢሞቱስ በዛው ሁለቱም ጸጥ ከሁለት አንዳቸው ቢሆንስ ወይ ፓራላይዝድ ቢሆንስ አካለ ስንኩል ቢሆንስ አይናቸው ቢጠፋስ አካላቸው የማይሰራ ቢሆንስ ይችላል። እቺ ከሰከንድ ማይክሮ ሰከንድ ነገር ላይ ይችላል አላህ ሱብሓነሁ ወተዓላ። ስለዚህ በዚህ አይነት ነገር ላይ ተሰማራችሁ አላህን ፍሩ። ስንቶቹ መጨረሻቸው ያላማራሉ፣ ስንቶቹ የተዋረዱ አሉ፣ ስንቶቹ ጉድ ይሆናሉ አሉ። ነሰላህ ሰላመተ ወልዓፊያ አላህ ሱብሓነሁ ወተዓላ ነጃና ሰላም ያውጣል። ስለዚህ ሆኖም ግን አላህ ሱብሓነሁ ወተዓላ ራሳቸውን አውቀው ለነቁና ከገቡበት ኃጢአት የወጡትን በእውነትም ተውባ ያደረጉትን አላህ ይታረቃቸዋል። አላህ ለዚህ ነው የሚጣራው። ምን ይላል? ቁል ያ ዒባዲየ አለዚነ አስረፉ ዐላ አንፉሲሂም ላ ተቅነጡ ሚን ረሕመቲላህ፣ እናንተ ነፍሶቻችሁን በኃጢአት የበደላችሁ ባሮቼ ሆይ ከአላህ እዝነት ተስፋ አትቁረጡ ይላል አላህ ሱብሓነሁ ወተዓላ። አላህ ሱብሓነሁ ወተዓላ ኢነላህ የግፊሩ ዙኑበ ጀሚዐን ኢነሁ ሁወል ገፉር ረሒም። አላህ ሁሉንም ኃጢአቶች ይታረቃሉ። ሁሉንም ሐታ ሽርክ ቢሆን ኩፍር ቢሆን በህይወቱ ያለ ማለት ነው። ስለዚህ እነዚህ ሰዎች እውነትም ተውባ አድርገው ወደ አላህ ተመልሰው ከዛም ተለያይተው ከዛ ከዜናቸው ተላቀው አላህ ሱብሓነሁ ወተዓላ እንዲታረቃቸው አላህን ለምነው እነዚህ ሸርጦች ካሟሉና ከዛ በኋላ ኒካ ቢያደርጉ ችግር የለው። ልብ በይ፣ ተውባቸውን አረጋግጠው ይለያያሉ፣ አይገናኙም፣ አይደዋወሉም እንደማይተዋወቅ ሰው። ከዛ በኋላ ተውባቸውን ካረጋገጡ በኋላ ሄደው አላህ ይጠብቀው። መሰረት ከፍተኛ ሰው አይደለችም ይሄንን ያለው አቶ ንፋሱ ማለትም ተድላ ዓለም ሰገድ ነው የሚለውን እንስማ። ማወቅ ምንድነው የሚያደርጋችሁ? ደፋር ነው የሚያደርጋችሁ። ኃላፊነት አትወስዱም። እንደፈለጋችሁ ማፋችሁን የምትከፍቱት ምንም አይነት አሁን መሰረት አይደለም ሰው ከሷ ተምሮ ሰው ሊሻሻል ልታግስ ከስቶ በሷ ትምህርት የሷ ትምህርት ራሷን አይቀይራትም። ወይ እንግዲህ እኔ መሰረት በአቶ ተድላ ዓለም ሰገድ ጭንቅላቱ ከፍተኛ ሰው ሆኜ ተቀምጬ ስላስቸገርኩት ነው እንደዚህ እየተንጨረጨረ የተናገረው። እዚህ ደረጃ የሚያደርሰው ንግግር አልተናገርኩትም። ሁላችሁም እንደምታውቁት ኡስታዝ አህመድ ድንጀበል ኢትዮጵያዊ የሆነ ዓላማ አለው። ኢትዮጵያ ላይ ሁላችንም በአንድነት በኩልነትና በፍትሃዊነት ሰላማዊት ሀገር ላይ መኖር አለብን የሚል ዓላማ ነው አንግቦ የተነሳው። ነገር ግን ኦርቶዶክሳውያን ሰሜናውያን እኩል እንሁን ሲባሉ ስለማይወዱ እንዴት ነው ሙስሊም ኢትዮጵያ ላይ እኩል እንሁን የሚለው የሚል በአህመድ ድንጀበል ላይ ሰፊ ተቃውሞ አንስተዋል። ነገር ግን አቶ ንፋሱ ተድላ ዓለም ሰገድ ኡስታዝ አህመድ ድንጀበል አመለካከቱ ከሰሜናውያን ኦርቶዶክሶች ጋር ይመሳሰላል አለ። ምኑ ጋር ነው የሚመሳሰለው? እኩልነትና ፍትህ የሰፈነበት አንዲት የጋራ ኢትዮጵያ እንፍጠር
ማለቱ ኢትዮጵያ የኦርቶዶክሶች ብቻ ናት፣ ስልጣን ለኦርቶዶክሶች ብቻ ነው የሚሉ ኦርቶዶክሶች ጋር እንዴት እኩል ሊሆን ይችላል ስላልኩኝ ለምን እንደዛ ተናገረች ብሎ ነው እንደዚህ የሚንጨረጨረው። ተድላ አለምሰገድ ትልቅ ችግር አለበት። የተናገረውን ሁሉ አሚን ብለን ተቀብለነው በቃ አንተ ትክክል ነህ እኛ ስህተት ነን እንድል ነው የሚፈልገው። ተድላ አለምሰገድ እብድም ይሁን ጤነኛ ተነስቶ ኢየሱስን ሰው ነው ካለ ኢየሱስን ሰው አለ ብለን ቪዲዮ በጥሩ ጎን እንሰራለታለን። ስለዚህ አንተ ኢየሱስ ሰው ነው ብለህ ሃይማኖት ስለቀየርክ የምትናገረው ንግግር ሁሉ ትክክል ነው ማለት አይደለም። ካሁን በፊት በሌላ ቪዲዮ ሰርቶ ትክክል አይደለሽ ምናምን አለ። እኔ ትክክል አይደለም አንተ ትክክል ነህ አልልም። የምሰራውን ነገር ትክክል እንደሆነ አውቃለሁ። ደግሞ ለምትናገረው ነገር ኃላፊነት አትወስደው ላልከው ኃላፊነት ወስዳለሁ። ሶሻል ሚዲያ ላይ በአንደኛ ደረጃ የምሰራው ንጽጽር ነው። ሲቀጥል በኢትዮጵያ በጋራ ማህበራዊ ህይወት ላይ ከዛ ደግሞ ታሪክ ነክ ነገር ነው። ለምናገራቸው እነዚህ ለሶስት ዓላማዎች ኃላፊነት ወስዳለሁ። ኃላፊነት የማልወስድበትን ላይቭ ስከፍት እመጣለሁ ትነግረኛለህ፣ ወይም ላይቭ ከፍታለሁ ናና ኃላፊነት የማልወስድበትን ንገረኝና ይቅርታ ጠይቃለሁ። ኃላፊነት የጎደለው ነገር ሶሻል ሚዲያ ላይ አድርጌ ከሆነ ማለት ነው። ሌላው የምትናገረው ነገር አታውቅም እሷን የማይቀይራት እንዳልከው የምናገረው ነገር አውቃለሁ። ከኔም አልፎ የቤተ ክርስቲያን 1700 ዓመት የቆየውን የስላሴ ዶክትሪን ዶግማ ቀይሯል። የንጽጽር የሚሰሩ የክርስቲያን አቃቢያን እኔን ለማሳፈር ልክ እንዳንተ ምንድን ያሉት የሙስሊም ስኮላሮች የኢየሱስ ክርስቶስ ሐዋርያት ደቀ መዛሙርቱ በኢየሱስ ፈጣሪነት አያምኑም ብለው አላሉም። ሰው ይስቅብሻል ዝም በይ ነው ያሉኝ። የምሰራውን ነገር ጠንቅቄ ስለማቅ ዝም አላልኩም። ምክንያቱም ለምሰራው ነገር እርግጠኛ ስለነበርኩኝ የኢየሱስ ክርስቶስ ደቀ መዛሙርት ሐዋርያት በኢየሱስ ፈጣሪነት አያምኑም፣ ኢየሱስ ፈጣሪ ነው ብሎ አልሰበኩም። ወንጌል ላይ እንደሌለ ስላረጋገጡኝ ገፋሁበት። እርግጠኛ የሆንኩበትን ነገር ነው ሶሻል ሚዲያ ላይ የምሰራውና የምናገረው። እንዳንተ ንፋስ ከዛ ከዚህ የሚለኝ ነገር አይደለም። ወይ በፖለቲካ ወይ በማህበራዊ ህይወት ወይ በሃይማኖት አቋም ራሱ የለም። አንተ በዚህ እድሜ 60 ዓመት ሊሆንህ ነው። ንሳ በምትገባበት እድሜ ገና እንዳልበሰለ ወጣት የጎረምሳ የምትዘል ምስኪን ሰው ነህ። በነገራችን የሞራል ራሱ ችግር ያለብህ ሰው ነህ። ይሄን ቪዲዮ የሰራውልህ ክርስቲያኖች ራሱ ይንገሩ እየጠሉኝ ቢሆን ክርስቲያኖች እኔን ያምኑኛል። ለምሳሌ ያንተን ቪዲዮ የፖስተችው ልጅ ለሷ ነው እንደውም ይሄን ቪዲዮ የሰራሁት። እሷ ኦርቶዶክስ ነው፣ ኢየሱስ እግዚአብሔር ነው፣ እግዚአብሔር ወልድ ነው፣ ኢየሱስ የአማልክት አምላክ ነው የሚለውን እምነት ከኦርቶዶክስ ተቀበለ መጣ። ሶሻል ሚዲያ ላይ ቲክቶክ ላይ ስትመጣ ኢየሱስ የአማልክት አምላክ አይደለም፣ ኢየሱስ እግዚአብሔር አይደለም፣ ኢየሱስ እግዚአብሔር ወልድ አይደለም፣ ጳውሎስ ይሄንን አልሰበከም ስል አልቅሳ ጳውሎስ ይሄንን አልሰበከም እንዲህ ብላ ነው ያለቀሰችው። ያንተን ቪዲዮ አምጥታ ምናልባት እኔን የሚነካላት መስሏት ስለፖስተች አንተንም እሷንም ልስቅባችሁ ነው ይሄን ቪዲዮ የምሰራው። ስለዚህ አንተ አስበዋል የኦርቶዶክስ ታሪክ የኦርቶዶክስ ሲኖዶስ ራሱ ኢየሱስ መጽሐፍ ቅዱስ ላይ እግዚአብሔር ወልድ ይባላል። ፕሮቴስታንት ቤተክርስቲያን ኖርማሊ ፕሮቴስታንት አለኝ አይደለም። የፕሮቴስታንት ቤተክርስቲያን ኢየሱስ እግዚአብሔር ወልድ ይባል አይባል አያውቁም። ለዚህ ሁሉ 500 ዓመት የቆየው የፕሮቴስታንት ቤተክርስቲያን ማርቲን ሉተርን ተከትሎ የተገነጠለው ማርቲን ሉተር አምስቱ ሶላ ይሄ ሶላ ስክሪፕቸር የሚባለው መጽሐፍ ቅዱስ ብቻ የሚለው ሌሎች ሶላዎችም አሉ። መጽሐፍ ቅዱስ ብቻ የሚለው የፕሮቴስታንት አካሄድ የቄሶችና የመነኮሴዎቹ አስተምሮ እንደሆነ እንኳን አያውቁም። ኢየሱስ ፍጹም ሰው ፍጹም አምላክ ነው፣ ኢየሱስ እግዚአብሔር ነው፣ ኢየሱስ ፈጣሪ ነው የሚለውን ፕሮቴስታንት የሁሉ ታሪክ ራሱ አያውቅም ነበር መጽሐፍ ቅዱስ ላይ እንደሌለ። ኦኬ ቤተክርስቲያን ተሳስታለች። ኢየሱስ ፈጣሪ ነው የሚለው የቄሶችና የመነኮሴዎች ፍልስፍና ነው፣ የግሪክ ፍልስፍና፣ የግሪክ ባህልና ታሪክ በወንጌል ላይ ተጽዕኖ አሳድሯል። ስለዚህ አሁን ላይ ያለው የክርስቲያኑ እምነት የግሪክ ባህል፣ ታሪክ፣ ፖለቲካ፣ ፍልስፍና ተጽዕኖ ያደረበት ነው ያልኩት እኔ መሰረት ነኝ። እኔ ከማንም ሰምቼ አይደለም እንደዚህ ያልኩት በነገራችን ላይ። ስለዚህ ረጅም ሰዓት በማንበብ ረጅም ሰዓት በማዳመጤ ያመጣሁት ለውጥ ነው። ለምናገረው ነገር ኃላፊነት ወስዳለሁ። የምናገረው ነገር አውቃለሁ። የምናገረው ነገር ከኔ አልፎ ሰዎችን ቀይሯል እዚህ ሶሻል ሚዲያ ላይ። ኦኬ እኔ ስለ ሃይማኖት ሲወራ ዶግማና ቀኖና ለይቶ ማውራት ማለት ምን ማለት እንደሆነ ኦኬ ሃይማኖትን ከፖለቲካ ያኒ እኔ እዚህ ሶሻል ሚዲያ ጥሩ ነገር ሰርቻለሁ ብዬ እኔ ወጥቼ እስከምናገር አይደለም እንኳን አይደለም ሙስሊሞች ራሱ ክርስቲያኖች እኔ ያምናሉ እንደማልዋሽ የምናገረው ነገር ትክክል እንደሆነ ታሪክ ላይ ሄዶ መጽሐፍ ቅዱስ ላይ ሄዶ እንዳረጋገጡት ክርስቲያኖች ራሱ ይመሰክራሉ። እየጠሉኝ ቢሆን እኔ ሐዋርያት ኢየሱስን እግዚአብሔር ነው ብላችሁ ከኔ ጋር ተወያዩ ብል ካፌ ላይ ራሱ አላነሱ። ምክንያቱም ኢየሱስ እግዚአብሔር እንዳልሆነ ህዝበ ክርስቲያን ኦርቶዶክስን ፕሮቴስታንቱን ሰምቶ ጉድ እንዳይሆኑ ስለሚፈሩ ማለት ነው። አንተ ሰውን አይለውጥም ሳይሆን ኢቭን ይፈሩኛል። እኔን ታውቃለህ። ተዳለም ሰገድ ምስኪን የጨቃ በጣም የምታሳዝን ሰውዬ ነህ። እኔ ሲን ቪዲዮ አስረዝም የሰራሁት ምንድነው
ወንጌል ላይ ያመጣሁት ለውጥ ሰዎች ጋር እንዲደርስ ስለምፈልግ ነው እንጂ አንተ ንግግር ለኔ ምንም አያደርገኝም። አንዳንድ ጀናዛ አጥብና ሙስሊም መሆኔ ኢቭን መሞት አሁን በሞትኩኝ ብለህ የምትመኝባቸው አይነት ሀቲማዎች ደስ የሚሉ ነገሮችን ያጋጥማል። ያው አንዳንዶቹ ሚዲያ ላይ ያካፈልኳቸው አሉ። ከነሱ አንደኛው አንዴ እንደውም ሰለምት ነበረች የሰራሁት ቪዲዮ አይተው ከሆነ ያ ጀናዛ እስካሁን ድረስ ሽታዋል አሁን ድረስ ማለት ነው። ይሰማኛል አሁን ድረስ ማለት ነው። ሁሌ በገባሁኝ ቁጥር ወይም ለሂድማ ስወጣም ሁሉ ጊዜ ቦታውን አየዋለሁ። ጀናዛው የመቃብሩን ቦታውን አየዋለሁ። ያን የተፈጠረው ነገር ምንድነው? በለቱ ከ5 በላይ ጀናዛዎች ነበሩና ያው ጉድባሩ ያው አዲስ አበባ ላይ ያለው ጉድባር ትንሽ ቀረቤታ አለው ከቦታ ጥርት ማንጻር ካንዱ ማለት ነው። እና አሁንኛ ስንቀብር በግራ በኩል ለህድ ይቆረጣል፣ በቀኝ በኩልም ለህድ ይቆረጣል ማለት መጀመሪያ የተቀበረ አሁን 3ኛ ዙር ነው የሚቀበርበት መሬቱ ማለት ነው። እና የመጀመሪያ የተቀበረውን በቀኝ በኩል ካለ መጀመሪያ የተቀበረውን ጀናዛ እንዳይነካ በግራ በኩል ይቆረጣል ለህዱን ማለት ነው። እና ያን በግራ በኩል መጀመሪያ የተቀበረው ደግሞ ከዛ በፊት ወይ ትላንቱ ወይ ቀደም ብሎ የተቀበረውን በቀኝ በኩል ለህድ ከሆነ ወደ በግራ በኩል ስቆርጥ ትንሽ ሁለቱ የመገናኘት ወይ ደግሞ የመቀራረብ አጋጣሚዎች ይከሰታሉና እንደዛ አይነት ነገር ተከሰተ። እኛ ለሰላት ሄደን ሰግደን ስንመለስ አንደኛው ጉድጓድ ፈርሷል እና እዛ አካባቢ ላይ የነበሩ ነሳራዎች ነበሩና ቆሞ ክብ ሰርቶ ያዩታል። ጉድጓዱ ማለት ጀናዛው ተከፍቷል፣ ያው ከፈኑ ይታያል። ሲጀናዛ ነበርችና ከፈኑ ይታያል። ከዛክ ስንመጣ ሰዎች ክብ ሰርቶ ቆሞ ያያሉ። ምን ተፈጥሮ ነው ብዬ ፈጠን ብዬ ገባኝ። እኔ ብዙ ጊዜ ልክ ቀብር እንደሰገድን ቀደም ብለን እንወጣለን እኔና ጓደኞቼ ማለት ለምን ጀናዛዎች እናያቸውና ፊዚካል ካላቸው ማስተካከል ሰውነት ቁመት ካላቸው ያን ነገር ምቹ እንዲሆን ለማድረግ ቀደም ብለን እንወጣለን ጀናዛው ከመምጣቱ በፊት። ሰውት እንዳጋጣሚ ሰዎች ክብ ሰርቷል። ቀረብ ብዬ ሳየው ጀናዛው ይታያል። በጣም ደንግጫለሁ። ማለት ሰዎች እዛ ጋር የነበሩ ሰዎች አንደኛ ያው የነበሩ ሰዎች መሳራም እንደመሆናቸው ምንድነው ማድረግ ያለብኝ? አንደኛ ጀናዛ ሁሉ መጥቷል። ይሄ ጉድጓድ ደግሞ ሊቀበርበት የተዘጋጀ ነው። የመጀመሪያም ጊዜ ነበር ሲያጋጥመኝና ምንድነው ማድረግ ያለብኝ? ኡስታዝ አብድና ስር መጣና ምንድነው ኡስታዝ እንዲህ ነገር ፈርሷል እስቲ ይሁን አየሁና ግባና አስተካክላል። ቀለል አድርጉ ማለት ግባና አስተካክላለኝ። ያው ትእዛዝ ነው። ገባኝ። ልክ ዝቅ ብዬ ቦሌኪቱን አንስቼ ሸዋላ አድርግ ስል የሆነ ሽታ ደስ የሚል ሽታ መጣ። ምን ያህል ጊዜው ነው ቀብሩ ከተቀበረ? 7 ጊዜ ነው። 7ኛ ቀኑ ነው ጀናዛው ከተቀበረ 7ኛ ቀኑ ነው። አሁን ጀናዛው በተቀበረ በሁለተኛ በሶስተኛ ቀን ያለው ነገር ማለት ከምን ሰማው ነገር ማንጻር በዚህ ልክ አይሸትም። ምናልባት የሆነች የተቀየረ ሽታ ሊኖር ይችላል። እኔ ብዙ ነገር ፈርቻለሁ ሀይቀተን ስትገባ ማለት ነው ስገባ ማለት ነው። አንደኛ ከምሰማቸው ነገሮች አሉ፣ ሁለተኛ ያለው ሪያሊቲም ደግሞ ያም ስለሆነ ማለት ልክ ስገባ የሆነች ደስ የሚል ሽታ ሸተተኝና ዝቅ አልኩኝ ወደ ጉድጓዱ። ሳሸተው በጣም ደስ የሚል ሽታ ነው ያለው። ትንሽ ሰዓት መቆየት ፈለኩኝ ማለት ሽታውን መጀመሪያ የነበረውን ስሜት በቃ እንዲጠፋ አደረገኝና ግን ሰዎች አሉ የግድ ይሄን ነገር ሸፍኝ መውጣት አለብኝ። የነበረውን ቦሊኬቱን አመጣኝ ከዳደንኩኝና አፈረናል ብዬ ወጣሁ። መጨረሻ የትኛውንም ጀናዛ ፊት ማየት ያስፈራል ወይስ የማያስፈራም አለ? የሚያስፈራው የማያስፈራውም ትለየው ያው ጥወት ከጀመርክ በኋላ ካየኸው በኋላ ግን መጀመሪያ ላይ ጀናዛ መጣ ተብሎ ያው ወደ ጀናዛው ማጠቢያ ክፍል ስትገባ ያው አልጋ ላይ ታገኘዋለህ ጀናዛው። ይሄን ደግሞ አንተ ተቀብለህ ታስገባዋለህ። ልብሱና ወላልቀ ጀናዛው እስከምታየው ድረስ ምንም አይነት ጀናዛ ይሁን ትፈራለህ። ምን አይነት ይሆናል የሚለው ነገር ውስጥ ላይ አእምሮ ላይ መጣ ነገር አለ። ያን ፓርት ነው የሚያስፈራው። ሱብሃንአላህ። እጥበት ከምንድን ነው የሚጀምረው? እጥበት ያው በመጀመሪያ ጀናዛውን ሰውነቱን ታማሙታለህ። ምናልባት አሁን ጀናዛ ልክ ሰው ሲሞት በሞተበት ሀል ነው የሚሆነው። አንዳንድ አሁን ልምድ የሌላቸው ሰዎች ወይም ደግሞ የሚያማሙታቸው ሰው የሌላቸው ሟቾች አይናቸው ወደ ላይ መግለጥ ያው ነፍስ ትወጣ እየተከተሉ አይደል አይናቸው ወደ ላይ መግለጥ አፍ መክፈት ወይም እጅ ወደ አንድ ሳይድ ድርቅ የሚለው ነገር አለ። እነሱም ታለሳለሳለህ መጀመሪያ። በመቀጠል ያው ልክ እኛ በህይወት ያለን ሰዎች እንደምናደርገው ልብስ ነው ማወላለቅ የምትጀምረው። በግራ በኩል ትጀምርና ልብሱን ታወላልቃለህ። ልብሱን ካወላልክ በኋላ ያው ታስተነፍሳለህ። አፍና አፍንጫውን ትይዛለህ። ሁለት በአንድ በኩል ወንድም በአንድ በኩል አንተ ትይዝና አፍና አፍንጫውን ትይዛለህ። ምናልባት ፍሳሽ ካለ ወደ አንተ እንዳይመጣ ለራስን ጥንቃቄ እያደረግ አንድ ሰው ደግሞ ከጀርባ በኩል እጁን አስገብቶ ከስር ከፍ ያደርጋል ፍሳሾች ካሉ እንዲወጡ ማለት ነው። እና አንድ ሰው ሆዱን ጫን ይላል። በአንደኛው እጁ ሆዱን ጫን ያደረግ ምናልባት የሆነ የቀሩ ነገሮች ካሉ እነሱ ነገሮች እንዲወጡ ታደርግና በቀጥታ ወደ እስቲንጃ ነው የምትሄደው። እስቲንጃ ታደርግና እኛም እንደምናደርገው ውዱ ነው የምታስደርገው።
ምናልባት ውዱ እዛ ጋር ያሉ ኡስታዞች እንዳስተማሩ ትጥበት ከጨረስክ በኋላ መጨረሻ ላይ ማስደረግ ትችላለህ ወይም መጀመሪያ የሚሉ አሉ። ያው እኛ የምናደርገው መጀመሪያ ላይ ነው። ውዱ እናስደርግና በቀጥታ ወደ እጥበት ነው የምንሄደው።